ኢየሱስን መስማት አልፈልግም። የማርያምን ስም ከጠራውኝ አልመለስም። ዘፋኝ ነበርኩኝ። የሱስ ህይወት ነበረኝ። በጣም አጫሽ፣ ቃሚ፣ ጠጪ በጣም በጠንካራ ሱስ ህይወት ውስጥ 6 ዓመት አሳልፌያለሁ። በፊልም ዳይሬክተርነት ውስጥ በዛ ውስጥ እንደዚህ አይነት ህይወት የነበረኝ ሰው ነበርኩኝ በአንደኛው ወገን። በሌላኛው ወገን ደግሞ በኦርቶዶክስ ቤተክርስቲያን ውስጥ ደግሞ በጣም የጠለቀ ነገር ውስጥ የነበርኩኝ። ሰንበት ትምህርት ቤት አገለግል ነበረ። ሰላም የለኝም፣ እረፍት የለኝም። ሰላም እፈልጋለሁ። ሰላም ለማግኘት እነዚህን ሁሉ ነገሮች አደርጋለሁ፣ ግን ሰላም የላቸውም። በሰዎች ታጅቤያለሁ፣ ብዙ ሰዎች በዙሪያ ያሉ፣ ግን ሰላም የለኝም፣ ግን እረፍት የለኝም። ወደ ሰፈሬ ስገባ አንድ ጨለማ ቦታ አለች። እዛች ጨለማ ቦታ እንበረከክና ለማን እንደምጸልይ አላውቅም። እጠለዋለሁ ህይወቴን። ቁጭ ብዬ ለ30 ደቂቃ እዛ ቦታ ላይ አለቅሳለሁ። አርቲፊሻል ሰላም ምን እንደሆነ አውቃለሁ። ምክንያቱም ጠጥቼ ቅሜ ምናምን ሁሉን ነገር አርጌ ጠዋት ስነሳ ከእንደገና እዛ ውስጥ ነኝ። አንድ ቀን አስታውሳለሁ እህቴ መዝሙር እየሰማች ቤት አገኘኋት። ካሴቱን እንደዚህ ነው የሰበረው። ሰላም የሚባለው ነገር የለም፣ ውስጥ ላይ የለም። የሚሄድባቸው መንገዶች፣ ሃይማኖቱ፣ ሱሱ፣ ሁሉ ነገር ይሄንን ጥያቄ አልመለሰልኝም። ኤፍሬም ይባላለሁኝ። የምኖረው በስዊድን ሀገር ነው። የአንድ በጣም ቆንጆዬ ሚስት ባል ነኝ እና የአራት ልጆች አባት ነኝ። እንዲሁም ደግሞ በሚኒስትሪ አለኝ። ኢሜጅ ኦፍ ሂዝ ሰን አፖስቶሊክ ሚኒስትሪ ወይም ደግሞ በአማርኛው የልጁ መልክ ሐዋርያ አገልግሎት የዛ ሚኒስትሪ መሪ ነኝ እና ወንጌልን አገለግላለሁ። ኢየሱስን በጣም ወደዋለሁ። Amazing question. Yes, ጌታን ከማግኘቴ በፊት እንግዲህ ከዛኛው ኦርደር ስጀምር ጌታን ከማግኘቴ በፊት የነበርኩት በሁለት አይነት የላይፍ ስታይል ውስጥ ነበርኩኝ። አንደኛው በጣም ዓለማዊ ጥልቅ ያለ ዓለማዊነት ውስጥ ነበርኩኝ። ዘፋኝ ነበርኩኝ። የሱስ ህይወት ነበረኝ። በጣም አጫሽ፣ ቃሚ፣ ጠጪ ነበርኩኝ። በጣም ከአንድ ፓክ ሲጋሬት ሙሉ ሲጋራ በየቀኑ አጨስ ነበር። 20 ማለት ነው በቀን። በጣም በሲጋራ ሱስ፣ በጫት ሱስ፣ በመጠጥ ሱስ ውስጥ የነበርኩኝ፣ በዘፈን ውስጥ የነበርኩኝ፣ ከእንደገና በፊልም ዳይሬክተርነት ውስጥ በዛ ውስጥ እንደዚህ አይነት ህይወት የነበረኝ ሰው ነበርኩኝ በአንደኛው ወገን። በሌላኛው ወገን ደግሞ በኦርቶዶክስ ቤተክርስቲያን ውስጥ ደግሞ በጣም የጠለቀ ነገር ውስጥ የነበርኩኝ። ሰንበት ትምህርት ቤት አገለግል ነበረ፣ ዘምር ነበረ ሰንበት ትምህርት ቤት ውስጥ። ቤተሰቤም በኦርቶዶክስ ውስጥ በጣም የጠለቀ ነገር ያላቸው ስለሆኑ ስፔሻሊ ወንድሜ በኦርቶዶክስ በማህበረ ቅዱሳን ጥልቅ ነገር ያለው ሰው ነው ምናምንና ስለዚህ እዛ አካባቢ ላይም በጣም እንትን የነበረኝ በሰፈር ራሱ እኔ ከሌለሁኝ የሆነ ፕሮግራም ሲደረግ እኔ ከሌለሁኝ ዳቦ ማይቆረስበት ማለት ነው ዳቦ ቆራሹ እኔ ነበርኩኝ። እንደዚህ አይነት ኤክስትሪም የሆነ በዚህኛውም ህይወት የነበረኝ ሰው ነበርኩኝ። ስለዚህ በእንደዚህ አይነት የህይወት በጣም ጨለማ የሚባል ህይወት ውስጥ ነበርኩኝ የነበርኩት። ያ እንግዲህ ወደዚህ ህይወት ውስጥ የገባሁት አባቴ ወደ 15 ዓመቴ ከዛ አካባቢ ላይ ነው የሞተው። በጣም ስትሪክት በሚባል ፋሚሊ ውስጥ ነው ያደግኩትኝ። ስለዚህ አባቴ ካለፈ በኋላ ብዙ ነገሮችን ማድረግ አለብን። አባታችን ነበረ ፕሮቫይደር ለቤቱ ምናምን። ስለዚህ በራሳችን የሆኑ ነገሮችን ማድረግ አለብን። ስለዚህ የራሳችንን እንቅስቃሴዎች መንቀሳቀስ ጀመርን። እኔ ደግሞ ወደ አርቱ ህይወት ተሳብኩኝ። ስለዚህ ድራማ መስራት፣ እንደዚህ ማሰራት፣ ፊልሞችን እንደዚህ አይነት ነገር ውስጥ በጣም ኢንጌጅ ሆንኩኝ ማለት ነው። ስለዚህ ይሄ ሱስ የሚባለው ነገር በቀላሉ ታገኘዋለህ እዛ አካባቢ። ስለዚህ መጀመሪያ የጀመርኩት ከመጠጥ ነው። መጠጥ ጀመርኩኝ። ከዛም በኋላ ሲጋራን ተዋወቅኩኝ። አንድ ጓደኛዬ ነው ያስተዋወቀኝ ሲጋራን። ከዛ በኋላ ደግሞ ጫት ጀመርኩኝ። ከዛን እዚህ ህይወት ውስጥ ሞር እየጠለቅኩ ገባሁኝ።
ሞር ይሄ የፊልም ዳይሬክቲንግ ውስጥ ምናምን ስገባ ደግሞ የሚቀጥሩኝ ሰዎች ፕሮዲውሰሮች የሚቀጥሩኝ ከስምምነት አለን ሁሉ ከኔ ጋራ ስራውን ስሰራ በየቀኑ እነዚህ ነገሮች ፕሮቫይድ ያደርጋሉ። ከሚከፍሉኝ ደሞዝ ባሻገር ይሄ ነገር ፕሮቫይድ ይደረጋል በስነ ስርዓት። እዛ ህይወት ውስጥ ቀላል ነው የሚሆነው። ከእንደገና በኮሌጅ በሃይ ስኩልም ፖፑላር ነበርኩኝ። የግቢ ፕሬዚደንት ነበርኩኝ የተማሪዎች ምናምን እንደዚህ ገንዘብ ለማግኘትም በብዙ ነገሮች ኢንፍሉዌንሻል በሚባል ሰይጣን ያንን ይጠቀም ነበር። የኔን እግዚአብሔር በኔ ህይወት ውስጥ ያስቀመጠውን የመሪነትን የሆነ እንትን ለራሱ ይጠቀመው ነበርና እነዚህ ነገሮች ለመተዋወቅ ብዙ ከባድ አልነበሩም። እንዳልኩ በጣም እንትን ነኝ ኦርቶዶክስ ስለነበርኩኝ በጣም አክራሪ ነኝ። ስለዚህ ኢየሱስን መስማት አልፈልግም። አንድ ቀን አስታውሳለሁ እህቴ መዝሙር እየሰማች ቤት አገኘኋት። ካሴቱን እንደዚህ ነው የሰበርኩት። ከዛ እንዴት እንትናዬ ነው በቃ የማርያምን ስም ከጠራውኝ አልመለስም። አስታውሳለሁ አንድ ልጅ እንደውም እንትን አደረገ ጌታን ተቀበለ እና ቤተክርስቲያን መሄድ ጀምሮ ከዛን ሰማሁ እኔ ሄድኩኝና አንተ ማርያምን ክደህ አልኩት። ነገውኑ ሄደ ክርህን ስር ተጠመቅና ተመለስ አደረገው ልጁ ማለት ነው። ያንን ያህል በጣም ተጻራሪ ነበርኩኝ። ስለዚህ ለኢየሱስ ቦታ አልነበረኝም፣ የሚከፍት በር አልነበረኝም። ግን ህይወቴን ደግሞ እጠላዋለሁ፣ በጣም ነው የምጠላው። በዚህ በሱስ ህይወት ውስጥ በጣም በጠንካራ ሱስ ህይወት ውስጥ 6 ዓመት አሳልፌያለሁኝ። ግን ሁሉ ጊዜ በዚህ 6 ዓመት ውስጥ ወደ ሰፈሬ ስገባ አንድ ጨለማ ቦታ አለች። እዛች ጨለማ ቦታ እንበረከክና ለማን እንደምጸልይ አላውቅም። የዛን ጊዜ አሁን ይሄ የኦርቶዶክስ ጥንካሬነት ምናምን የሚባል ነገር የለም። በቃ እጠላዋለሁ ህይወቴን። ቁጭ ብዬ ለ30 ደቂቃ እዛ ቦታ ላይ አለቅሳለሁ። ለማን እንደምጸልይ አላውቅም። ይሄ የኔ ማንነት አይደለም እያልኩ ነው ማለቅሰው። በጣም እጠላዋለሁ። ሰላም የለኝም፣ እረፍት የለኝም። ሰላም እፈልጋለሁ። ሰላም ለማግኘት እነዚህን ሁሉ ነገሮች አደርጋለሁ፣ ግን ሰላም የላቸውም። የአንድ ቀን ደስታ አላቸው፣ ከዛ በኋላ ግን የላቸው። ከዛን አንድ ቀን የኮሌጅ ተማሪ ሆኜ ነው አንድ ኦርጋናይዜሽን አለ። ስሙን አሁን አልጠራውም፣ ምክንያቱም እየሰሩት ካሉት ስራ አንፃር ያንን ኤክስፖዝ ማድረግ አልፈልግም። ግን በእነሱ ነው የኮሌጅ ስቱደንቶች ጋር ይመጣሉ። ትምህርት ቤት መጥተው አፕሮች ያደርጉናል። አብረናቸው ታይም እናሳልፋለን። የዓመቱ መጨረሻ ላይ ከአዲስ አበባ ይዘውን ይወጣሉ። ከአዲስ አበባ ይዘውን ይወጡና ለ3 ቀን ካምፕ ብለው አብረናቸው እናሳልፋለን። እዚህ ቃለ ሕይወት ግቢ ደብረ ዘይት። እዛ ላይ ነው ንጹህ ወንጌል መነገር ጀመረ። ከኔ ጋራ ካምፕ ላይ አብረው የሄዱ 20 ጓደኞች ያሉ። ኮሌጅ እያለሁኝ የትምህርት ቤት የተማሪዎች ፕሬዚደንት ነኝ። በጣም ሁሉም ሰው አብረውኝ ነው የሚሆነው። 20 ደግሞ የኔ ብላቸው ጓደኞች አሉ። ሱስ ያስተማርኳቸው ብዙ ነገር እንትን ያረኳቸው ማለት ነውና አብረን ነው የሄድነው። እዛ እንትን ሆነን ሁሉ ጊዜ ጠዋት እና ማታ ፕሮግራም አለ ለዚህ ለ3 ቀን። እዛን የሚነገረን ወንጌል አጣመማለሁኝ እኔ። ተሰብስበን ቁጭ ብለን ከፕሮግራሙ በኋላ ስንወያይ እኔ የሆነ ነገር ካልኩኝ ከዛ ሌሎቹ አይሉም፣ ሁሉም ኤፍሬም እንዳለው ነው የሚሉት። ስለዚህ አጣመመዋለሁኝ። ትንሽ ዕውቀት አለኝ ብዬ ስለማስብ፣ ዕውቀትም እኮ የለኝም ግን አለኝ ብዬ ስለማስብ አጣመማለሁ ነገሮችን። አንደኛው ፕሮግራም ላይ ግን ስለ ኢየሱስ መወራት ጀመረ። ስለ መስቀሉ ስራ ያወራ ጀመረና በጣም እንትን ነበረ ለኔ። አላቅም ውስጤ ላይ የማላቀው ስሜቶች ነበሩና እሱን ጨረሰ። የማታ ፕሮግራም ነው እና እሱን አለቀ። ተሰብስበን ስናወራ ስቲል መናገር አቃተኝ። የሆነ ነገር ተፈጥሯል ግን እኔ አልገባኝም። ግን ስለ መስቀሉ ስራ በጣም ጥልቅ አድርገው ነበር የሚያወሩት። ኢየሱስ የከፈለው ያ ዋጋ ምን አይነት እንደነበረ። እዛን ያንን ቀን ተረብሼ ያደርኩኝ። እዛን የመጨረሻው ጠዋት ቀን ላይ የጠዋቱ ላይ አሁን ኢየሱስ ይሄንን አደረገላችሁ፣ ስለዚህ ለዚህ ኢየሱስ ምንድነው ምላሻችሁ ነው። እዛ ላይ አንድ የምትዘመር መዝሙር ነበረች። እነሱ የሚዘምሯት መዝሙር ነበረች። የራሳቸው ዝማሬ ነው እና
ለኔ የምታስበው በጎና መልካም ነው ፍጻሜና ተስፋ አለው የሰላም ሐሳብ ነው አመሰግናለሁ የነገን እኔ አላቅም አንተ ግን ታውቀዋለህ ስለዚህ እጄን ይዘህ ምራይን ከፊቴ ቀድመህ የምትል መዝሙር ነችና ያንን መዝሙር እየዘመሩ እኔ አለቅሳለሁ ለምን እንደማለቅስ ግን አይገባኝም እና ጓደኞቼ ሁሉ ምናምን ብለው ነው የሚያዩኝ ማለት ያ በጣም ጠንካራው ኤፍሬም ያ የሚያጣምመው ኤፍሬም አሁን ላይ በቃ እንትን ይላል እያለቀሰ ነው በጠይቀኝ ምንድነው አይገባኝም ምን እንደተፈጠረ ከዛን ኢየሱስን መቀበል እንዳለብን እየሰበከች ያለችው ሴት ነበርችና እንደዚህ ብላ ተናገረች ኢየሱስን ዛሬ በልባችሁ ላይ ከሾማችሁት የእውነተኛ ሰላም ታገኛላችሁ አለች what እኔ ደግሞ ሁሉ ጊዜ እዛች ማታ ጨለማ ላይ ቁጭ ብሎ የሚያስለቅሰኝ ጉዳይ የእውነተኛ ሰላም ፍለጋ ነው በሰዎች ታጅብ ያለው ብዙ ሰዎች በዙሪያ ያሉ ግን ሰላም የለኝም ግን ረፍት የለኝም ሰዎች ሁሉ ነገር ያለኝ ይመስላቸዋል ስለዚህ ከኔ ጋር መሆን ይፈልጋሉ እኔ ግን ብቸኛ ነኝ ሰላም የሚባለው ነገር የለም ውስጥ ላይ የለም የሚሄድባቸው መንገዶች ሃይማኖቱ ሱሱ ሁሉ ነገር ይሄንን ጥያቄ አልመለሰልኝም ስለዚህ እሷ ግን ኢየሱስን በልባችሁ ከሾማችሁት ሰላም ታገኛላችሁ አለች እውነተኛ ሰላም ነው የምታገኙት አርቲፊሻል አይደለም እኔ ደግሞ አርቲፊሻል ሰላም ምን እንደሆነ አውቃለሁ ምክንያቱም ጠጥቼ ቅሜ ምናምን ሁሉ ነገር አርጌ ጠዋት ስነሳ ከእንደገና እዛ ውስጥ ነኝ ኦኬ ይሄ ኢየሱስ እውነተኛ ሰላምን የሚሰጠኝ ከሆነ የእውነተኛ ሰላም ባለቤት ማያርገኝ ከሆነ ኢየሱስ እቀበለዋለሁ እዛም ፕሮግራሙ አለቀ ውይይቱ ላይ ምንም አልተናገርኩም መጨረሻ ላይ የሚረመራንን ሊደር ጠራውትና ጌታ መቀበል ፈልጋለሁ አልኩት ከት ብሎ ሳቀብኝ ነው ኤፍሬም ሙዲ ያስከብኝ ነው ምክንያቱም ያ ቃል በጣም አስቸግሬዋለሁ አንድ ያነገርኩ ነገር ዓርብ ዕለት ነው የሄድነው ወደ ካምፕ ዓርብ ዕለት ከመሄዳችን በፊት ቅመናል አጭሰናል እና በጣም መርቀነን ነው የሄድነው ደብረ ዘይት ሽንታችንን ካልሸናን ከመግባታችን በፊት ካምፕ ሽንታችንን ካልሸናን ብለን አስወርጄ ሁሉንም ልጆች ሁሉንም መጠጥ ቤት ነው ይዣቸው የገባሁት አሁን ወደ ደብረ ዘይት ሳርፉ ላይ ያያታለው ያቺ መጠጥ ቤት እና ሁሉንም ይዣቸው ገብቶ አንድ ጃምቦ ይዘን ሁሉ እኔ ብር እየቆጠርኩ ልከፍል ስል ሊደሩ መጣ ያስኳትን ጃምቦ ሳልጠጣት ማለት ነው በጣም ነው ያስቸገርኩት ይሄንን ያህል ልጁን ስለዚህ በቃ አያመነኝም ለ30 ደቂቃ ለመንኩት መጨረሻ ላይ አላምንህም ግን በቃ ስላልክ አብረን እንጸልያለን ኦኬ ያችን የንስሐ ጸሎት ጸልይ በገዛ ፍቃዴ ጌታ ኢየሱስ በልቤ ዙፋን ላይ አዳኝና ጌታዬ አድርጌ ስሾመው በሳሽ ደቂቃ ውስጥ የማላቃት ነገር ሀፕን አደረገች እዚህ ጋር የሆነ ነገር ልውጥ ሲላየሁት ምን እንደሆነ ኤክስፕሌን ማድረግ አልችልም ግን የሆነ ነገር ሽፍት ሲያደርግ ተሰማኝ ስነቃ ተሰማኝ ያ ሁሉ ያሳለፍኳቸው ህይወቶች በጠቅላላ ህልም እስኪመስል ድረስ የሆነ ነገር እዚህ ጋር ልውጥ አለ ሰንክታል ወዲያው ከጓደኞቼ ጋር ልክ ካምፑ በኋላ ፕላን አለን ኦቨር ልንወጣ ስለዚህ ሁሉም ብራቸውን ለኔ ሰጥተውኛል ለኔ ጋር ያለው ስለዚህ በቃ አዲስ አበባ እስክንደርስ ድረስ ነው ችኮላው አዲስ አበባ ደረስን ማለት ከዛ ነው ሁላችን ወደ ናይት ክለብ ነው የምንሄደው ፕላኑ ያ ነው ከዛ ጸሎት በኋላ ግን አላቅም ምን ሀፕን እንዳደረገ አልቻልኩም ማለት ናይት ክለብ እኮ ዘፍናለሁ እኮ ናይት ክለብ እኮ ህይወቴ እኮ ነው ችግር የለውም ግን ከዛሽ ቀን በኋላ ግን ከዛሽ ሞመንት በኋላ ጨለማው ታየኝ አልችልም በቃ እዛን ሊደሩ እንዲህ ፕላን አለን አሁን ግን አልችልም ስለዚህ እንደምንም መላ ፍጠርና ከነሱ አለያይ
ከዛ እሱ መላ ፈጠረና አለያየኝ ስቲል ግን አላመነኝም አክቹሊ እሱ እስከተጠመቀ ድረስ አላመነኝም ነበርና ያንን ያህል አስቸጋሪ ስለነበርኩኝ ማለት ነው ደና አለያየኝ በሚቀጥለው ቀን ሲጋራ ሲሸተኝ የምወደው ሲጋራ መንካት አቃተኝ የምወደው መጠጥ ሁሉም ነገሮች በተክላላ ከህይወቴ ላይ ከተወደቀ ጌታን ከመቀበሉ በፊት ኤፍሬም እንዳልኩ ዓለም ዝብርቅርቅ ያለበት ሰው ነው ሁሉ ነገር በራሱ ማግኘት የሚፈልግ ሰው ነው ፖፑላር መሆን የሚፈልግ ሰው ነው ሌባ ነው ሌባ ነበርኩኝ ማለት ሌባ ማለት ከሰው ኪስ ውስጥ ምናምን የሚመነጥፍ አይደለም ግን በሁለት ቦታዎች ላይ ገብቼ ለአንድ ፕሮግራም ከሁለት አካላቶች ብር ወስዳለሁ ሁለቱም ማያቁም ያንን ፕሮግራም ስፖንሰር እንዳደረጉ ግን ከሁለቱም ነው ወስደው እና በአንደኛው ሰርቼ አንደኛው የኔ ነው ማለት በጣም ይሄ ማይንዴ እንትን ነውና እንዴት አድርጌ በየትኛው መንገድ ይሁን ያው ሰው ኪስ ውስጥ አልገባም ግን በየትኛው መንገድ ይሁን እንዴት አድርጌ ብር እንደማገኝ አውቃለሁ ስለዚህ ይሄ ሌብነት በጣም ነበርኝ ሌባ ነው አጫሽ ቃሚ ዱርዬ የእግዚአብሔር ጠላት ነበር የወንጌል ጠላት ነበር ኢየሱስን የማይወደው ከኢየሱስ ይልቅ ሌላ ነገርን ጣዖት ያደረገ ሌሎችን ያመልክ የነበረ ለሌሎች ያሸበሽብ የነበረ ይሰግድ የነበረ እንደዛ ሰው ነበር ኤፍሬም ማለት ልክ ኢየሱስ ካገኘው በኋላ ደግሞ ኤፍሬም የብዙ ሰዎች ታሪክ ማለት ያው እናንተ ብዙ ሰዎች አግኝታችኋል እና የሰዎች ህይወት መለወጥ ግራጁዋሊ የሚለወጡ አሉ ወዲያውኑ የሚለወጡ አሉ የኔ ወዲያውኑ ከሚለወጡት ነው በቃ ሁሉ ነገሬ ነው ግልብጥብጥ ያለው እና ሌላ አዲስ ሰው ሆነ ኤፍሬም አዲስ ያ የሚጠላውን ኢየሱስ በሱ ፍቅር ተነደፈ ማለት ምንም ነገርን ለዚህ ኢየሱስ ይሄንን ኢየሱስ ላለማጣት ለዚህ ኢየሱስ ዋጋ ለመክፈል አይደለም እኔ ለኢየሱስ ዋጋ እከፍላለሁ ብዬ አላምንም ግን ይሄንን ኢየሱስ ላለማጣት ይሄንን ኢየሱስ የራሴ ለማድረግ ከሱ ጋር ለመቆየት ግን ምንም ማድረጋለሁ ስለዚህ ይሄንን ኢየሱስ ላለማጣት የራሱ አድርጎ እስከ ዘላለም ለማቆየት ምንም ነገሮችን መሰዋት የሚፈቅድ ሰው ነው ኤፍሬም እና ተለወጠ አዲስ ፍጥረት ሆነ መጽሐፍ ሲናገር ንፋስ ከየት እንደሚመጣ ወዴት እንደሚነፍስ እንደማይታወቅ ሁሉ ከመንፈስ የተወለደም ልክ እንደዚህ ነው እንደሚል እንዴት አድርጎ ያ ድሩየው ኤፍሬም ያ ሌባው ኤፍሬም ያ ጫሽቃሚው ኤፍሬም ያ በሃይማኖት ካባ የተሸፈነው አውቃለሁ የሚለው ኤፍሬም ንፋስ ከየት እንደሚመጣ እንደማይታወቅ በዛ ፍጥነት በንፋስ ፍጥነት ተቀይሮ ሌላ ሰው ሆነ እና በኢየሱስ ፍቅር ተነደፈ መጽሐፍ ቅዱስ ሲናገር አባብላታለሁ ወደ ምድረ በዳ ማውጣታለሁ ለልቧም እናገራታለሁ ነው አይደል እግዚአብሔር ብዙ ጊዜ አዳዲስ ሰዎች ላይ አይጨክንም አይደል ገና አልበረታንም እና ነው አጥንቱ አልተዋደደም ምን አላለም አይደል ስለዚህ አይጨክንም የኔ ግን ታሪክ እንደዛ አልነበረም ወዲያውኑ ነው ሪጀክሽን የመጣው ሙሉ 20 ጓደኞቼ ተበተኑ በቃ ከዛ ከወጣን በኋላ በማግስቱ በር ላይ ትምህርት ቤት በር ላይ ቆመን ምናጨስባት ቦታ አለችና ስናጨስ እኔ ያላጨስም ስል ተቀየረ ኤቭሪቲንግ ምን ማለት ነው ምክንያቱም እኔ ነኝ ራሱ ማጨስ ያስተማርኳቸው አብዛኞቹን እና ምን ማለት ነው ህይወት የተለወጠ ምን ማለት ነው ህይወት የተለወጠ ማለት ግራ የሚያጋባለው ለነሱ ያንን መቀበል አንደርስታንድ ማድረግ ከባድ ነበር ለነሱ ስለዚህ ሙሉ ለሙሉ ሪጀክት አደረጉኝ ቤተሰቤ ወዲያው ነው አወቀ ምክንያቱም በጣም ክሬዚ ነኝ አምሽቼ ነው የምገባው የጥላውን ገሰሰ ወዳጅ ነበርኩኝ ስለዚህ ጥላውን ገሰሰ ዘፈን መጣ ማለት ቲቪ ላይ በቃ እንደኛ ነኝ ኤቭሪቲንግ ተቀየረ
በሩን ዘግቶ መጽሐፍ ቅዱስ የሚያነብ ሰው ሆነ ያ ኤፍሬም። እዚህ ቤተሰብ ራሱ ምንድነው አለ። ስለዚህ ሪጀክሽን መጣ፣ በጠቅላላ ሪጀክሽን መጣ። እዛን ወዲያውኑ ከቤት ተባረሩ። አንድ ሰው ጋር እያወራሁት ነበር ሰሞኑንና ወንድሜ ጋር ነበር ቁጭ ብለን ጉርድ ሾላ ፎቶ ቤት አለንና እዛ ቁጭ ብለን እሱ ወንድሜ ነው መጀመሪያ አስተማሪ ተቀጠረልኝ ከኦርቶዶክስ በጣም የሚያውቅ የሚባል ሰው ተቀጠረልኝ እንዲያስተምረኝና እኔ ገና 2 ወር ደህንነት ተማሪ ነኝና ምንም ገና እዚህ ግባ የሚባል በሳምንት አንዴ ነው የምማረው አንዳንዴ እንደውም አስተማሪ ሳይመቸው ይቀርና አልማርም። ስለዚህ ብዙም እንትን የለኝም። ግን ያ አስተማሪ ቁጭ ብሎ ሊያስተምረኝ 30 ደቂቃ ነው ያወራ ነው። የሆነ ነገር ሲያነሳ እኔ ደህንነት ላይ ተማርኳት ትምህርት ትዝ ትለኛለች። አይ ግን መጽሐፍ ቅዱስ እኮ ግን እንደዚህ ነው ብሎዋለሁ። እዛን ወዲያውኑ አቆመው። በቃ ከ30 ደቂቃ በላይ መቀጠል አልቻለም። አቆመና ወንድሜ ጋር ሄዶ አይ እሱ ጠልቆ ገብቶበታል እሱን ማውጣት አይቻልም ማለት። እዛም ቤተሰቤ ኦፈር አደረገኝ። እሺ እኛ ፎቶ ቤት አዲስ ፎቶ ቤት እንከፍትልሃለን፣ መኪና እንሰጣለን። ያኔ ፑል በጣም ወድ ነበር። ስለዚህ ፑል ቤት እንከፍትልሃለን፣ ይሄንን ኢየሱስን ግን አይ ካንት አልችልም፣ ይሄንን ኢየሱስን መተው እና አልችልም ማለት በጣም ተናደደ። ከዛ በኋላ ስለ እናቴ ፍቅር አወራኝ፣ እንዴት እንደምትወደኝ እንዴት ያላባት እንዳሳደገችኝ። ያ እናቴን በጣም ወዳታለሁ፣ ግን ከናቴ የበለጠ ደግሞ መወዶ መጣ። እዛን በቃ ሁለት ሃይማኖት ቤት ውስጥ መኖር አይችልም ውጣ ተባልኩኝ። ዳኔ መጀመሪያ የጎዳና ነው ተዋወኩኝ ማለት ነው። የጎዳና ላይ ብዙ አልቆየውም፣ ትንሽ ነው የቆየሁት። ከዛ በኋላ አንድ ወዳጅ ነበረኝ በዓለምም እያለው እሱ ግን ክርስቲያን ነው እና የሱ ቤተሰብ ተቀበለኝ። እዛን እነሱ ጋራ የተወሰነ አመታት ኖርኩኝ እና የትምህርቴንም ጨረስኩኝ። መማረው እዚህ 22 ነው፣ መኖረው ጉርድ ሾላ ነበረ። ስለዚህ ከጉርድ ሾላ 22 በእግር ነው የምመጣው፣ እማራለሁ። ትምህርት ጨርሼ ከነገና ተመልሼ እንደዛ ያደረኩኝ ከነሱ ጋር የተወሰነ አመታትን ኖርኩኝ። ጌታ እዛ ሰራኝ፣ አጠነከረኝ፣ አበረታኝ። እንትን ነው ማለት አሁን ኤክስፕሌን ራሱ ልታረገው ማትችለው አይነት ነገር ነው ማለት ሁሉ ነገር ነው ኢየሱስ ይሆነልኝ፣ ሁሉ ነገሬ ነው ይሆነልኝ ኢየሱስ። መጽሐፍ ቅዱስ ሲናገር ጳውሎስ በኤፌሶን ላይ ጥልቀቱ፣ ስፋቱ፣ ርዝመቱ ሊታወቅ የማይችለው የእግዚአብሔርን ፍቅር ብሎ ያ ደግሞ ሊታወቅ የማይችለው የእግዚአብሔር ፍቅር የተገለጠው በማን ነው? በክርስቶስ ኢየሱስ ነው። ኢየሱስ የእግዚአብሔር ፍቅር መገለጫ ነው። ስለዚህ ያየሁት ኢየሱስ ይሆነልኝ ያ ሊታወቅ የማይችለው ዲፕ የሆነው ፍቅር ማለት በጣም ከምል በላይ በቃ የኔ ቅርብ የሆነ ኢየሱስ በምድረ በዳው ህይወቴ የቅርብ ጓደኛ የሆነ ኢየሱስ ሰዎች የማይረዱኝን የሚረዳኝ መከራው ሁሉ ነገር ፌስ ሳደርግ የሚያበረታኝ ሁሉ ነገር የሆነ ኢየሱስ ማለት ከኢየሱስ ጋራ ከዛች ቀን ጀምሮ የማላቀው ፍቅር ያዘኝ፣ ልቆጣጠረው የማልችለው እግዚአብሔር በመንፈስ ቅዱስ ያንን ፍቅሩን በኔ ውስጥ አፈሰሰው። ኢየሱስ ሁሉ ነገር የሆነ ወንድሜ የሆነ መሪ የሆነ ጓደኛ የሆነ ጌታ የሆነ አዳኝ የሆነ ሁሉ ነገር የሆነ ስለዚህ በቃ እንትን አደረገኝ፣ ለሌሎች ነገሮች እውር አደረገኝ። ለዛ ነው ቤተሰቤ ኦፈር ሲያደርገኝ ራሱ አይመጣም እንዴት ተብሎ ልታመዛዝነው አትችልም ከዚህ ኢየሱስ ጋር። ስለዚህ ኢየሱስ ሁሉ ነገሬ ሪጀክሽንን በጣም አውቀዋለሁኝ። እንደ ሰው ሳይሆን እንደ ቆሻሻ መቆጠርን አውቀዋለሁኝ። በጣም በቃ እንደ ቆሻሻ መቆጠርን አውቀዋለሁኝ። ሚስ አንደርስታንድን አውቀዋለሁኝ። እኔ እዚህ ጋር እያወራው ግን ሰው የሚሰማኝ ሌላ ነው። የሪጀክሽንን ጥግ፣ የመጠላትን ጥግ፣ እንደ ቆሻሻ የመቆጠርን ጥግ፣ የመንከራተትን ጥግ፣ የመታመምን ጥግ
የማጣትን ጥግ የረሃብን ጥግ በሰው ፊት ሂሙሌት የመደረግ የመዋረድን አንድ ገና አስተውሳለሁ ትናንት ካንዶ ዳጆ ጋር ያወራ ነው ነበርና ገና ጌታን እንዳገኘው ገና 6 ወሬ ምናምን ነው ከቤት ተባረር ያለው ምንም ነገር የለኝም አንድ ሱሪ ክሬሽን ቱታ ነበረችኝ ከቤት ይዣት የወጣዋትና አንድ ስኒከር እና ስሯ ተቀዳለች ጫማዋ ክሬሽን ቱታዋ ደግሞ እንትኗ ተቀዷለች ከቂጡ በኩል ተቀዷል እዚህ ረጅም ቲሸርት ነው ማረገው ራፐር ነው መስለው እና ቀሷን አጣጥቤ ምናምን ኮንፈረንስ ነበር የሆነ ቦታ ላይ እዛሽ ኮንፈረንስ እዛ ቸርች ያቁኛል እዛ ሄድኩኝ ከጓደኛዬ ጋር ሄደን እዛ እና ወደ ፊት ለፊት ወንበር ቁጭ ብለናል እዛን አገልጋዩ እያገለገለ ነው ያለፈበትን ታሪክ ነው የሚያወራው እዛን ዞር ብሎ አየኝ አተ የትምስትራገጥበት የዋልከውን ኳስ ስትለጋበት የዋልከውን ልብስ ለብሰህ ትመጣለህ ይሄ እኮ የእግዚአብሔር ቤት ነው ሙሉ ህዝቡ ውጪ ፕሮጀክተር አለ ኦቨርፍሎ ስላለ ካሜራማኑ መጥቶ እና ገና 6 ወሬ ነው እኔ አላቅም የእግዚአብሔር ቤት ስርዓት ምን እንደሆነ ምን አለባበስ ፕሮቶኮል ምናምን ይኖረው አይኖረው ምንም የማውቀው ነገር የለም እኔ በቃ ከኢየሱስ ጋር ኢላቭ ነኝ እኔ ፍቅር ውስጥ ነኝ ከኢየሱስ ጋር የሚገባኝ ኢየሱስ ነው ሁሉ ነገር በቃ ኢየሱስ ነው ነኝ እንጂ አይገባኝ ያ ሁሉ ሰው ከ1000 ሰው በላይ ይሆናል በተቀላላ ሳቀብኝ ናደነገጥኩኝ ጓደኛዬን አጠፋው አልኩት ሰው ምንም አላጠፋ ስም በላልኝ እና የመዋረዶች ብዙ መጠላቶችን ብዙ ሚስ አንደርስታንዲንጎችን አይቻለሁ በዛ ሁሉ ውስጥ ግን ያቺ የተቀበልኳት ሰላም ያ ኢየሱስ ውስጥ የገባው ያ ሰላም ያ ህይወት ግን ሁሉ ጊዜ በቃ የማላቀው ሐሴት ልቆጣጠረው የማልችለው ማለት ሁሉ ጊዜ ስስቅ ነው የምታገኘኝ ሁሉ ጊዜ በቃ መንገድ ላይ ወክላርግ ምላክ ስጸልይ ነው የምታገኘኝ ህይወቱ ከባድ ነው ግን እኔ ደስተኛ ነኝ የማልፍባቸው ነገሮች መጠላቶቹ ሪጀክሽኖቹ ከባድ ናቸው ግን እኔ ሐሴት አደርጋለሁ ያማል በጣም ያማል ማለት እኔ እርቦኛ ያቅም ቤተሰቤ ጋር አስኖር ግን ወደዛ ከቤቴ ከወጣው ከተባረርኩ በኋላ ግን ብዙ ጊዜያቶች አንድ ቀን 7 ቀን ምግብ ሳልበላ በቃ ውሃ ብቻ እየጠጣው አንድ ቀን በ7ኛው ቀን ጓደኛዬ እሱም በከባድ ህይወት ውስጥ ያልፈ ነበርና ትንሽ ብር አገኘና ላብላህ ብሎኝ ምግብ ቤት ይዞኝ ሄዶ ትንሽ ምግብ ቤት መቁረስ እንጀራ አቅቶኝ እንደዚህ እንቀጠቀጣለሁ ያልበኛል በቃ አልችልም መብላት እና አለቀሰ እና በቃ እንጀራ ቆርሶ አጎረሰኝ ይሄንን ሁሉ ነገሮችን ግን ያለፍኩኝ ኢየሱስ ለኔ የሚገርም ነው ማጽናናቱ ቅርበቱ ፍቅሩ የሚገርም ነው እና እንዳይሰማኝ ሲድራቅ ሚሳቅ አብደናጎ በእሳት ውስጥ ገብተው እሳቱ ያቃጥላል ግን እነሱ ያቃጥላቸው ልክ እንደዛ እሳቱ አለ ግን እሳቱ እንዳይሰማኝ አደረገኝ ሁለት ነገር ማለት እችላለሁ እዚህ ላይ አንደኛ አላቅም ማለት ነገ ምን እንደሚሆን አላቅም ኢየሱስን በጣም ወደዋለሁ እኔ ማቀው እዛ ጋራ በቃ ኢየሱስን ወደዋለሁ ስለዚህ ይሄንን ኢየሱስን ላለማጣት ምንም ማረጋለሁ ቅድም እንደነገርኩ ለኢየሱስ ብዬ ከቤት ተባረርኩኝ ለኢየሱስ ብዬ እንደዚህ ሆንኩኝ ለኢየሱስ ምንም አንድ ነገር ለኢየሱስ ብዬ ያረኩት ነገር ለራሴ ብዬ ነው ያረኩት በቃ ማጣት አልፈልግም ማለት እንዴት አሁን ዳይመንድ እጅ ላይ ቢኖር እንዴ ብለ ነው የምትጠብቀው ምንም ነው አይደል የምታረጋው ያንን ነገር ለመጠበቅ ሁሉ ጊዜ አይንህ ቀንትን ነው መክፈል ያለብህን ሁሉ መስዋዕት ተከፍላለህ ስለዚህ ያ ህይወት ለኔ እንደዛ ነው ስለዚህ ምንም ነገር ያረኳቸው ነገሮች በተቀላላ ያንን ህይወት ይሄኔ በቃ ማጣት አልፈልግም ኢየሱስን
ስለዚህ ነገን ሳስብ አላቅም በቃ እኔ ማቀው በዛ ሰዓት ኢየሱስን ወዷል ምን ላርግ ነው ይሄንን ለማጣት ምን ላርግ በሁለተኛ ደረጃ ግን በጣም ረሃብ ነበረኝ ይሄንን ኢየሱስን ማገልገል ፈልጋለሁ አንድ ቀን አስተዋውሳለሁኝ እዛ ጓደኛዬ ቤት ኖራ ተቀበሉኝ ያልኩ ቤት አንድ የውጭ አገልጋይ ነበር ስዊድናዊ አገልጋይ ቶሚ ሌሌጃ ይባላልና እሱ ያገለገለ በኤልሻዳይ ቲቪ ላይ ተለቆ ቪዲዮ አየሁትኝ እና ትልቅ ክሩሴድ ነው እና ነፍሳት ይጎርፋሉ ፈውስ በቃ ከዊልቸር ላይ ሰዎች ምናምን ብዙ ነገሮች ሀፕን ያደርጋል አይቼ ጨረስኩኝና እሱን መሬት ላይ ተኝቼ ስቅስቅ ብዬ አለቀስኩኝ ከዛ እንደዚህ አልኩት እንደዚህ መሆን እፈልጋለሁ እንደዚህ ካልሰራህብኝ እንደዚህ ካልተጠቀምከኝ ቴክ ሚ ሆም ማለት ወደሃለሁ በቃ ልምጣ አንተ ጋር ግን እንደዚህ ግን መሆን እፈልጋለሁ እንደዚህ ነው እንድትሰራብኝ የምፈልገው ስለዚህ በዚህኛው መንገድ ደግሞ ይሄንን እጠብቃለሁ ነፍሳት ማዳን ይሄ እኔ የቀመስኩት ኢየሱስን ሌሎቹ እንዲቀምሱ ግን ሲሆን ደግሞ ልክ እንደዚህ የሚል ያ እንትን ነበርኝ ከመንፈስ ቅዱስ ጋር መንፈስ ቅዱስ በጣም እወዳለሁ መንፈስ ቅዱስ በጣም ነው የምወደው የመጀመሪያ ኢንካውንተር ልንገርክ የእግዚአብሔርን ድምጽ የሰማሁበት በመንፈስ ቅዱስ የተነካሁበት የእግዚአብሔርን ድምጽ የሰማሁበት የመጀመሪያ ኢንካውንተር አንድ መንፈሳዊ ልጅ አለኝ እሱ ከነገና አንድ ጓደኛ ያለ ሲነሬ ነው ከኔ በፊት ነው ጌታን ያገኘው እና ሶስታችን ጾም ጸሎት እንግባ ብለን ገባን ለሶስት ቀን ጾም ጸሎት ልንገባ ገባንና እዛን ተከፋፈልን አንድ ሰው ፕሪች ያደርጋል አንድ ሰው ይጸልያል አንድ ሰው ደግሞ ያስመልካል ስለዚህ ለሶስት ቀን የሥራ ድርሻ አለንና የኔ ታይም ቃል ሼር ማድረግ ነበር እዛን ቃል ሼር አደረኩኝና ከዛ በኋላ አንደኛው ጓደኛዬ የጸሎቱን የሚመራው እንነሳና ተያይዘን እንጸልይ አለ እዛን ተያይዘን መጸለይ ጀመርን እየጸለይን የዛን ጊዜ በልሳን አልተሞላሁም ነበር እዛን እየጸለይን የማናቀው የሆነ ነገር ተሰማኝ ምንድነው ከዛን ያ በጎኔ ያስኩትን የጸሎቱን የሚመራው ልጅ የሆነ ድምጽ ሰማለሁኝ ማለት ለኔ አዲስ ነው ያ የስ ቤተክርስቲያን ላይ ነው ትንቢት ሲመጣ እግዚአብሔር መንፈስ እንደዚህ ይላል ሲባል ምናምን አውቃለሁ ግን እግዚአብሔር እኔን ይናገረኛል ይሄ ገና በክርስቶስ ኢየሱስ ያገኘሁትን ያን ኢየሱስን ወደዋለሁ አፈቅረዋለሁ እንጂ በክርስቶስ ኢየሱስ ያገኘሁት ማንነት ምን እንደሆንኩኝ ያን ነገሮችን ገና ማንነቴን አላወቅኩኝ ስለዚህ ስቲል እኔ የሆነ ትራሽ ነኝ የማይገባኝ ነኝ ኢየሱስ ይናገረኛል እግዚአብሔር ይናገረኛል ብዬ ግን አላስብም ነበርና ግን ያ ድምጽ መልሶ ይመጣል እዛን ያሬድ ይባላል ያሬዳ እንደዚህ ነገር ሰማለው ሲደነገጠ እንዴው እንደዚህ ውስጥ ነኝ ያለው ታለ ምንድነው ይሄ ነገር እዛን አሁንም እየጸለይ ነው እሱ በልሳን ይጸልያል መንፈሳዊ ልጅ አይጸልይም እኔም አልጸልይም ገና ነን አልተሞላንም ግን በቃ እየተቀጣጠልን ነው እንጸልያለን ሌላ ድምጽ መጣ አሁንም ስነግረው ከዛ ምንድነው ያሬድ ይሄ አልኩት ጌታ እኮ እየተናገረ ነው አለኝ መሬት ላይ ወደኩ ስክስክ በያለቀስኩ ሃው እንዴት ትናገረኛለህ እኔን ግን ያቺ ቀን የሆነ ነገር በህይወቴ ውስጥ ፈጠረች እዛን ከዛ ጾም ጸሎት በኋላ ቤት ገብቼ በልሳን መናገር ፈልጋለሁ ግን አላቅም እንዴት በቃ ብዬ መጸለይ ጀመርኩኝ ከዛ እኔ መጀመሪያ ልሳኔን ተቀበልኩኝ አንድ ወርድ ትንሽ ወርድ
ተቀበልኩኝ። እሷን ላለማጣት አለች እላለ በጣም ዛሬ መጀመሪያ ኢንካውንተሬ በመንፈስ ቅዱስ ድምጽ ነው። እሱን በመስማት መንፈሳዊ አይኖቼን መንፈሳዊ ጆሮቼን ከፈተው። እኔ በማይገባኝ መንገድ ይናገረኛል ወይ እንኳን በማለልበት በዛ መንገድ ከዛም በልሳን ተሞላው። ከዛም በጣም ብዙ ኢንካውንተሮች በህይወቴ ላይ መሆን ጀመሩ። ያንዳንዱ ግን ሜጀር ኢንካውንተሮች በህይወቴ ላይ የመጡት በመንፈስ ቅዱስ የተነካውባቸው ጊዜያቶች ህይወቴን ሽፍት ያደረገው ጊዜያቶች ናቸው። ሎንግ ስቶሪ ግራጁዌት አደረኩኝ ትምህርት ቤት ስራ ጀመርኩኝ። የራሴን ቢዝነስ ጀመርኩኝ። እዛ በኋላ እንትን ማድረግ ጀመርኩኝ። ማኒ ኢንካም ማግኘት ጀመርኩኝ። ጀነሬት ማድረግ ጀመርኩ። ስለዚህ ከቤት ወጣሁኝ። ከዛ ቤት ተከራየሁኝ። እዛን 2 ዓመት ከምናምን እንደሰራሁኝ የጌታ መንፈስ መጣና እፈልጋለሁ ተለያለኝ እና አሁን ስራ ምናምን ሁሉ አቁም አለኝ። ኧረ ጌታ ሆይ እንዴት ተብሎ አልፈልግም አልኩት። ፋይናንሻል ፍሪደሜን ወድጄዋለሁ። እንደነገርኩክ እንደ ቆሻሻ መቆጠርን አውቃለሁ። አሁን ያንን ድጋሚ ማየት አልፈልግም። አሁን አትሊስት ገባ ሪስፔክትን እርን እያደረኩ እየተቀበልኩ ነው። ሰው የሆነ ቦታ ገብቼ ለራሴ ከፍላለሁ፣ የራሴን ነገር አደርጋለሁ። ስለዚህ ማንም አይነቀኝም፣ ማንም እንደ ቆሻሻ አይቆጥረኝም አሁን። ስለዚህ ኖ አልፈልግም፣ መለየት አለበት። 2 ዓመት ሌላ ክርክር ከመንፈስ ቅዱስ ጋር ገባ ማለት ነው። እዛ 2 ዓመት ስራዎቼን በጠቅላላ አበላሻቸው። ምንም የምችለውን ስራ እንዳልችል አድርጎ አበላሸው። ጠላት በዛ በዙሪያዬ ስራቸውን እያበላሸውባቸው ሰዎች ያ ሆነ ቆመ። መጨረሻ ላይ ጊቭ አፕ አደረኩኝና አትረከብኩኝ። አጭር አድርጌ ነው የምነግርህ። እዛን 3 ወር ኖርኩኝ ቤቴ። ከ3 ወር በኋላ መክፈል አልቻልኩም። ሁለተኛ ሲዝን የጎዳና ህይወት ጀመርኩ ማለት ነው። አሁን እዚህ ጋር ነው የምነግርህ ያቺ ኢንካውንተር የጎዳና ህይወት ጀመርኩኝ። በሁለተኛው ወደ 1 ዓመት ከ4 ወር ኖር ያለው ጎዳና ላይ ማንም ግን አያውቅም። የሚያውቀው አንድ መንፈሳዊ ልጄና ያልኩክ እና አንድ የቤተክርስቲያን ሙዚቀኛ አለ። የቤተክርስቲያኑ ሙዚቀኛ ያወቀበት ምክንያቱ ምንድነው? የቸርችን እየተሰራ ያለ ሽንት ቤት አለ። እሱን ዘበኛውን ስላስፈቀደልኝና እቃዎቼን ወስጄ እዛ ስላስቀመጥኳቸው ነው ያወቀው ማለት ነው እሱ። ስለዚህ ሁለቱ ብቻ ናቸው የሚያውቁት፣ ሌላ ማንም አያውቁ። ሁሉም ወዳጆቼ የሚያውቁት አያት ኮንዶሚኒየም ቤት እንዳለኝ ባለ 2 መኝታ ቤት እንዳለኝ ነው የሚያውቁት። ሌላ ማንም የሚያውቅ የለም። ስለዚህ አሁን የጎዳና ህይወት ጀመርኩኝ። ቀን ላይ ሃሌሉያ ነው፣ ከጓደኞቼ ጋር እንገናኛለን፣ እንጫወታለን፣ እንጸልያለን፣ እንላለን። ማታ ለኔ ከባድ ነው። 9 ወር ኖርኩኝ። 9 ወሩ ላይ አሁን እዚህ ጋር ነው የመጣው። ወክ እያደረኩኝ ወሰን ኮንዶሚኒየም አንድ ሰው ቀጥሬ ካፌ ላይ ወክ እያደረኩ እየወጣሁ ከሳሊተ ምሕረት ወደ ወሰን እየሄድኩኝ ፒውር የሆነ የመንፈስ ቅዱስ ድምጽ መጣ። ልጄ አለኝ። 9 ወር ሐሩር ነው ለኔ፣ ከባድ ነው። የዛ ቤተክርስቲያን ሽንት ቤት የኔ ልብስ መቀየሪያ ነው፣ የኔ ስቶር ነው፣ የኔ ሁሉ ነገር ነው እና ከባድ ነው ህይወቱ። ማንንም ደግሞ አያውቅም። ምክንያቱም ካወቁ ምን እንደምሆን አውቃለሁ። ስለዚህ እርዳታ መጠየቅ አልችልም ማንንም። ስለዚህ ከባድ የሆነ ሐሩር የሆነ ነው ለኔ። እዛ ሐሩር ውስጥ የመንፈስ ቅዱስ ድምጽ ሲመጣ ደግሞ ድምጹ ሲመጣ ኖርማል አይደለም። ልጄ የሚል መግለጽ ያቅታል። ገባ እና እምባዬ መቆጣጠር አልችልም። ስርክፍ ይላል።
ቤት የለኝም አልደበቅም ገባ የሆነ ሰው ጋር አልሄድም አልችልም ሶ አሁን በቃ ምደበቅበት ቦታ ማግኘት አለብኝ ስለዚህ ሮጬ በቃ ሄድኩኝና ከገደል ስር ገባሁኝና ቁጭ አልኩኝ እዛ 2 ሰዓት ሙሉ ስክስክ ድምፁ ይቀጥላል ያንዳንዱ ነገሬን አወጋኝ ማን እንደሆንኩ ምን አይነት ኮሊንግ በኔ ህይወት ውስጥ እንዳለ ኦፊሴ ምን እንደሆነ ሚኒስትሪ ምን እንደሆነ ሂድ ሮሜ 8:29 ሮሜ 8:29 ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኖላቸዋል የሚኒስትሪ ስም የልጁ መልክ everything clear አድርጎኝ ዛ የ2 ሰዓት ኢንካውንተር እኔ ያለቅሳለሁ እሱ ያወራል እኔ ያለቅሳለሁ እሱ ያወራል 2 ሰዓት ስጨርስ ያንን 2 ሰዓት ሌላ ሰው ያን 9 ወር ጌታ ምን ብሎኛል እፈልጋለሁ ለአገልግሎት የለም እኮ ማንንም አይጠራኝም እኮ ስለዚህ ኮንፊውዝድ ነኝ ግራ የተጋባ ነው እሺ እፈልጋለሁ ብለኛል የታለ ግን ምንም የለም ያቺ ግን 2 ሰዓት የዛን የ9 ወር ጥያቄ የመለሰች እዛን አንድ ትእዛዝ አዘዘኝ ውጣና ወንጌልን ስበክ እዛን ከጎዳና ላይ የወንጌል ስርጭቴን ጀመርኩ ያ ትልቁ ኢንካውንተሪ ነው እቤቴ ቢሮ ውስጥ ቁጭ ብዬ እየጸለይኩኝ ይሄ ኖርማል የጸሎቴ ቀን ነው ሬጉላር ጸሎት እንዳለው ሁሉም ሰው የኔም ሬጉላር ጸሎቴ ላይ ነው በቃ ስራዎቼን ሰራርቼ ምናምን በሚኒስትሪ ጉዳይ ያለውን አርጌ በቃ በርከክ ብዬ እየጸለይኩኝ እያለ የሆነ እንትን ማለት የማልችለው ላየው የማልችለው ከባድ ሆነ ብርሃን መታኝ እና በቃ ወድቅ ያለው ይሄ ዮሐንስ የገለጸው ኢየሱስ አለ አይደል ራእይ ላይ ያለው ያ ጸጉር ያ ውበት ያ አይን ኤቭሪቲንግ አስበውና ልክ ያ በዙፋኑ ላይ የተቀመጠው ያ ኢየሱስን አየሁት የ90 ሰከንድ ኢንካውንተር ነች አፌን መክፈት አልችልም በልሳን መጸለይ ይመስለኛል ግን እየጸለይኩኝ አይደለም ከባድ ነው ይሄኛው አይምሮዬ ይሁን እንትን ማድረግ የማይችለው ነገር አየሁ ልክ ያንን እንዳየሁኝ የኢየሱስ ድምጽ አይደለም የመጣው የአባት ድምጽ ነው የመጣው ፍቅሬን ተናገር አለኝና ቀይራለሁ እና ራሴን ሳው አልቦኛል መሬት ላይ ወድቄያለሁ ምን እንደተፈጠረ ራሱ እንትን ለማለት ይያዳግተኛል so powerful ከዛ በኋላ ኢትዮጵያ መጣሁኝና አንድ ስብከት ሰበኩኝ 2 ቦታዎች ላይ የዛን ጊዜ ታምሜ የነበረበት ጊዜ ነው በጣምና ስለ ኢየሱስ ፍቅር በመስቀል ላይ ስለሆነው ያን ስብከት ሰብኬ የመጀመሪያው ላይ ከ100 ምናምን ሰው በላይ ዳነ የሁለተኛው ላይ ወደ 118 ሰው ድኖ ተመለስኩኝ ከዛ ጊዜ ጀምሮ የኢየሱስን ፍቅር የአባትን አባት በልጁ የገለጸውን ያንን ፍቅር ብቻ ነው ማውራው ስለዚህ ያ ኢንካውንተር ህይወቴን ሽፍት ያደረገ መልክቴን የቀየረ
ጥልቅ የሆነው መረዳት የማይቻለው የእግዚአብሔርን ፍቅር ላይ ትኩረት እንዳደርግ እና ፍቅሩን ብቻ እንድናገር ያደረገኝ ኢንካውንተር ነው። ፔኑ በጣም ማለት ያው ኩላሊቴ ነው ፌል ያደረገው እንደሚያውቀውና ከባድ የሆነ ማለት ልገልጸው የማትችለው አይነት ነገር። ኩላሊት ማለት ሁሉ ነገር ነው። በቃ ሰው ኩላሊቱን አጣ ማለት በቃ ከባድ ነው። ያው ሊቀየር የሚችል ነገር ቢሆንም ግን ካልተቀየረ ደግሞ ህይወትን ሊወስድ የሚችል ጉዳይ ነው ኩላሊት ማለትና ያ ነው የሆነው ህይወቴ ላይና ፔኑ የነበረው ፕሮሰስ በጣም ከባድ ነበረ። ዲያሊሲሱ ሁሉ ነገሮች ከባድ ነበሩ። 1 ዓመት አገልግሎት አቆሜ ነበረ። ሚዲያ ማንም የማያውቅበት ጊዜው ማለት ነው። እና 1 ዓመት አገልግሎት አቆሜ ነበረ። ምክንያቱም ከባድ ነበረ። አይነ ስውር ነበርኩኝ 4 ወራቶች። አብዛኛውን ታይም ሆስፒታል ነበርኩኝ ማሳልፈው። ብዙ ኮምፕሊኬሽኖች ነበሩ። ብዙ አይነት ነገሮች ስለነበሩ 1 ዓመት ምንም ማድረግ አልቻልኩም። ግን በዛ 1 ዓመት ውስጥ ከባድ በሚባለው ታይም ላይ የጌታ ድምጽ መጣና መንፈስ ቅዱስ እንደዚህ ያለኝ፣ ልጄ አገልግሎትን ማትቀጥል ከሆነ ትሞታለህ አለኝ። ኦኬ እዚያውን ምርጫ ነው። መንፈስ ቅዱስ አይደለም የሚገለኝ፣ ሰይጣን ነገሩን እንትን ያደርገው ኢንተርፊር አድርጎ ህይወቴን መውሰድ ይፈልጋል በዚህ ጉዳይ ላይ። ስለዚህ ጉዳዩ የአገልግሎቴ ጉዳይ ነው። ጉዳዩ የነፍሳት ጉዳይ ነው። ማልቀጥል ከሆነ ያበቃል። ከኮሊንጌ ወደ ኋላ ማፈገፈግ ከሆነ ፕሮቴክሽኔን አጣለሁ። ምክንያቱም ለዛ እግዚአብሔር በኔ ላይ ላስቀመጠው ለዛ መንትል ለዛ አማርኛውን አላቆም መንትል እና ለዛ እንትን ፕሮቴክሽን አለው። ከዛ ካፈገፈኩኝና ወደ ኋላ ካልኩኝ ፕሮቴክሽኔን አጣለሁ። ስለዚህ አልኖርም። ህይወቴ እዛ ጋራ ያለሁትኝ እግዚአብሔር በኔ ህይወት ውስጥ ላስቀመጠው ለዛ አጀንዳና ለዛ ዓላማ ነው። ስለዚህ መቀጠል አለብኝ። የህይወትና የሞት ጉዳይ ነው። መቀጠል አለብህ። እንዴት? you will figure out። ግን መቀጠል አለብህ አገልግሎት። እዛ በቃ አገልግሎት ጀመርኩኝ ማለት ነው። ከእንደገና ሚዲያ ላይ ኤቭሪቲንግ የመጣው መንፈስ ቅዱስ ከተናገረኝ ከዛ ጊዜ በኋላ ነው ማለት ነውና ግን በዛ ሁሉ ፔን ውስጥ በዛ ሁሉ ጭንቀት ውስጥ የመንፈስ ቅዱስ አብሮነት ልገልጸው ከምችለው አንድ ልንገርክ። ሳውዝ አፍሪካ ነበርኩኝ በዛ ጊዜ ላይ። ያው ብዙ ሀገራቶች ላይ ትራቭል አድርጌያለሁኝ በነዛ ጊዜያቶች ላይና ኦልሞስት ከ8 ሀገር በላይ ለ4 ዓመት ከ8 ሀገር በላይ ትራቭል አድርጌያለሁኝ። ወንጌል ሰርቻለሁ። በሚሄድበት ሀገራቶች ላይ ሁሌም ዲያሊሲስ አደርጋለሁኝ። ስለዚህ ዲያሊሲስ አገልግሎት ነው። ዶክተሮቼ በቃ የመጨረሻ ፊርማ አስፈርመውኝ ነው ለህይወትክ ሪስክ አንወስድልህም፣ ትራቭል ማድረግ አትችልም፣ ስለዚህ ፈርም ብለውኝ ነው። እሺ እኔም ሚስቴም ፈረምን እና ትራቭል ማድረግ ጀመርኩ። እና ሳውዝ አፍሪካ አስታውሳለሁኝ አንድ ቀን ዲያሊሲስ አድርጌያለሁ እና ዲያሊሲስ ሳደርግ ብለድ ፕሬሸር ዳውን ሆኗል። በቃ እንደዚህ ያንቀጠቅጠኛል፣ ጭልም ነው የሚለው ኤቭሪቲንግ። እዛን ከፓስተሩ አብረን የምናገለግለው እግዚአብሔር ሰው ከሆስፒታል ሆቴል ወስዶኝ እዛ ተኝቼ ጠዋት በቃ አይኔን መግለጥ አልችልም፣ ላበላም ነኝ፣ ብለድ ፕሬሸሬ በጣም ወደ ታች ነው ያለው። እዛን የዛን ቀን ደግሞ ባምብሪጅ የሚባል አንድ እንትን አለ ከተማ አለ። እዛ የወንጌል ስርጭት አለን ማለት የወንጌል ስርጭቱ እንደዚህ ኖርማል ትንሽ ነገር ሳይሆን በስነ ስርዓት ማርሽ ባንድ አለ። በጣም ሂውጅ የሆነ ነገር ያዘጋጀ ነው። ባምብሪጅ የሚባለው ደግሞ የሙስሊም ኤሪያ ነው። ባምብሪጅ ዳውንታውን ላይ ቆመ 8-9 መስጊድ ትቆጥራለህ እና ወደዛ መሄድ አለብን። ጠዋት 8 ላይ ወይም በኢትዮጵያ አቆጣጠር 2 ሰዓት ላይ ነው አገልግሎቱ። መጣ ከሆቴል ፒክ አረገኝ እና እንደዚህ ወደ ታች መቀመጫውን አስተኝቼ ነው እየሄድኩኝ ያለሁት እና የእግዚአብሔር ሰው እስቲ ጸልይ አለኝ።
አፌ መክፈት አልችልም ከባድ ነው ሁለት ጸሎት ነው የጸለይኩት አንደኛው በውስጤ አንደኛው ደግሞ ላውድ የጸለይኩት ለፕሮግራሙ ነው በውስጤ ግን የጸለይኩት ዳዲ ዛሬ ከባድ ነው አይ ዶንት ኖ እንዴት እንደምቆም አላቅም ዛሬ አይኔን እንኳን መግለጥ አቅቶኛል ዛሬ ከባድ ነው እና አምናለሁ ያንተ ጸጋ እንደሚችል አምናለሁ ግን ከባድ ነው ዛሬ አልችልም ከብዶኛል እና ያ ኮንቨርሴሽን አለ ከእግዚአብሔር ጋር ላውድ ግን ለፕሮግራሙ እየጸለይኩ ነው ወሰዱኝ ፕሮግራሙ ሁሉ ነገሮች እንትን ብሎ መድረክ ላይ እስከቆም ድረስ መኪና ውስጥ ተኝቻለሁ ከዛን እኔ መጀመሪያ ያለብኝ አንኳኳና መጣና አሁን ነው አለኝ ማይኩን ወሰድኩ ቆምኩኝ ኢየሱስ ስል ያው በእንግሊዘኛ ነው እየሰበኩ የነበረው when I say Jesus shift አደረገ 10 ኪሎ ሜትር በእግሬ ወካረኩ 500 ሰዎች ጌታን ተቀበሉ ሙስሊሞች ዴሊቨረንስ መንገድ ላይ ጆሮዋ የማይሰማ የነበረች ሴት ኢየሱስ ጆሮዋን ከፈተው ለኔ ከባድ ኢየሱስ ግን እንደሚችል ራሱን ያሳየበት ታላቅ ጊዜ ነበርና ያ የመንፈስ ቅዱስ አብሮነት ቅርበቱ በከባዱ ጊዜ ይሄ ነበር ሁሉ ነገር መንፈስ ቅዱስ ማሪ ጠበቃዬ አጽናኝ ረዳቴ ወደ እውነት ሁሉ የሚመራኝ የሚከሰኝ የሚወቅሰኝ ሳይሆን የሚመልሰኝ እያሳዘንኩት እንኳን አብሮኝ ቅርቤ ሆኖ ከኔ ጋር ያለ ለዘላለም ከኔ ላይ አይለየኝ እኔ እንኳን በራሴ እርግጠኛ ባልሆንኩባቸው ሰዓቶች በኔ እርግጠኛ የሆነ መንፈስ ቅዱስ ሁሉ ነገር ነው ያለ መንፈስ ቅዱስ ኢየሱስን የማላቀበት ያለ መንፈስ ቅዱስ ህይወትን የማንኖርበት መንፈስ ቅዱስ እስትንፋሴ ነው እና መንፈስ ቅዱስ ሁሉ ነው በጣም ነው የምወደው መንፈስ ቅዱስ የተደገፍኩበት ጨለማዬን ያለፍኩበት የጨለማው ከባዱን ታይሞቼን ያለፍኩበት መንፈስ ቅዱስ አሁን እንደው ፐብሊክ ላይ ማላወራቸው ብዙ ነገሮች ቢኖሩኝም በጣም በህይወት ያዘንኩባቸው ነገሮች በሰዎች መከዳት በቅርብ በሚባሉ ሰዎች ባመናቸው እንደ ፋሚሊ ባመናቸው ሰዎች መከዳት ደግሞ የመከዳቱ ጥግ ደግሞ በጣም ከባድ በነበረ ታይም ላይ በህይወታችን በሞትና በህይወት መካከል በማልፍባቸው ታይሞች ላይ የተከዳናቸው መከዳቶች በጣም ልብን የሚሰብሩ በጣም የሚያሳዝኑ ታይሞችን አሳልፌያለሁ በጣም አዝኛለሁ አንድ ነገር ግን ላጫውተ ይሄ ሳላገባ በፊት ነው እጮኛ ነበረችኝ በጣም ነበር የምወዳት እና እንደነገርኩክ ጎዳና ምናምን ኖር ያለው አይደል ብዙ ከባባድ ህይወቶች ነው ያሳለፍኩትና በጣም ነበር የምወዳት እና አንድ ቀን ደወለችልኝ ወደ ቸርች እየሄድኩኝ ነበር ኮንፈረንስ ነበረና ከ20 ደቂቃ በኋላ መድረክ ላይ ቆማለሁ እና ደወለችልኝና መኪና ትገዛልኛለህ አለችኝ
ማለት ከባድ ኮሜዲ ነበር የዛን ጊዜና በጣም ሳኩኝና ያወቅሽ ምናምን አልኳት ወደ ዱባይ ምናምን ወደ ታዝናናኛል አለች ማለት እኔ እየቀለደች ነው መሰለኝ እዛን ነው ታውቂያለሽ በቃ አንተ ደሃ ነህ አለች አንተ ደሃ ነህ ስለዚህ እኔ ደግሞ ደሃ አላገባም ስለዚህ እኔ ይሄንን የሚያደርግልኝ ሰው አግኝቻለሁ ስለዚህ ሁለተኛ እንዳደውልልኝ ጠዋት እኮ በሰላም አውርተን እኮ ነው የጨረስነው ሁለተኛ በዚህ ስልክ እንዳደውል ደሃ ብላ ዘጋችብኝ በጣም ጓደኛዬ ያለ መኪና ውስጥ እሱ ነው ድራይቭ እያደረገ ያለው ማለት በጣም ልቤ ተሰበረ አለቀስኩ በጣም ማለት ነው 5 ደቂቃ ሼክ አደረኩኝ በጣም ወዳታለሁ ከዛን የመንፈስ ቅዱስ ድምጽ መጣ እንደዚህ ያለኝ እኔ እኮ ማንንም ከሚወድ በላይ ወዳለሁ አለኝ ይሄ ልክ ድምጹ ሲመጣ እና ያንን ስሰማ ሽፍት አደረገ አልኩ ለካ አንተ ትወደኛለህ ማንንም ከሚወደኝ በበለጠ አሁን ወዲያውኑ ረሷ ማለት አራገፈው ከማይንዴ ላይ ሁሉን ነገር ሊትራሊ ያለችውን ሁሉ እሷን ሁሉ እስከረሳት ሆንኩኝ በዛ ሞመንት ውስጥ ማለት ነው እዛ መድረክ ላይ ወጥቼ ቢገርም ጊዜ ጌታ ሰጥቶን ወረድኩኝ የሚቀጥለው ቀን አለች የሷ ጓደኛ የኔም ጓደኛ ነች ቅርብና እሷ በቃ ደንግጣ በቃ ኤፍሬም በቃ ብዙ ነገር ውስጥ ይሆናል ምናምን ብላ ነው የደወለችው ስደውል ደህና ነህ አለች ደህና ነኝ እኔ እኮ ምን ተፈጠረ አልኩ እሷ እና አዘኛ ቃሉ ብዙ መንፈስ ቅዱስ ግን ራስህን ያለ መተንፈስ አስበው ታውቃለህ ካልተነፈስክ የለህም ማለት ነው መንፈስ ቅዱስ ከሌለ የለህም ማለት ነው ያለ መንፈስ ቅዱስ ምንም መሆን አልችልም ማንንም መሆን አልችልም ኢየሱስን ማወቅ አልችልም ካለ መንፈስ ቅዱስ ምንም ስለዚህ መተንፈስን ማቆም እንደማላስብ ሁሉ ያለ መንፈስ ቅዱስ ህይወቴንም አላስብም እንደነገርኩኝ ኢየሱስን በጣም ወደዋለሁ በቃ እናሱም በፍጹም ማጣት አልፈልግም ልንገር አንድ ነገር ከኢየሱስ ጋር ያለን ኮንትራት ከመጀመሪያ ጀምሮ አንድ ነገር ነው ዘላለማዊ ህይወት እሰጥሃለሁ እውነተኛ ሰላም እሰጥሃለሁ አንተ ደግሞ ትከተለኛለህ ነው ከኢየሱስ ጋር አበላሃለሁ አጠጣሃለሁ የሆነ ነገር አረግልሃለሁ ፌመስ አረጋሃለሁ እንትን አረጋሃለሁ የሚባል ኮንትራት የለኝም ነባ ዘላለማዊ ህይወትን እሰጥሃለሁ እውነተኛ ሰላምን እሰጥሃለሁ አንተም ትከተለኛለህ ስለዚህ አሁን ያለፉት መውጣት መውረዱ ምናምን ኤቭሪቲንግ ኮንትራታችን አይደለም ስለዚህ ኢየሱስን ላለመከተል ከኢየሱስ ጋር ላለመሆን ምንም ምክንያት የለም ኢየሱስ ቃሉን ፈጽሟል ሰላም ሰጥቶኛል እረፍት ሰጥቶኛል የዘላለማዊ ህይወት ባለቤት አድርጎኛል ከውስጥ የሚመነጭ ሰላምና ሐሴትን ሰጥቶኛል የኔ ደግሞ ፓርት ኢየሱስ ጋር ተጣብቄ እሱን መከተል ነው ስለዚህ እነዚህ ሁሉ ነገሮች ያለፉባቸው ሪጀክሽን መውጣት መውረድ ምናምን ኤቭሪቲንግ ኢየሱስን ዲስክራይብ አያደርጉትም ስለሱ አይናገሩም ስለዚህ በጣም ወደዋለሁ ኢየሱስ ቃሉን ፈጽሞልኛል ሰላሙን ሰጥቶኛል ሰላምን እሰጣችኋለሁ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ያንን ሰላም እያጣጣምኩት ነው ሁላችንም ኃጢአትን ሰርተናል የእግዚአብሔርን ክብር ደግሞ ጎድሎናል ኃጢአት ማለት ክፉኛ የሆነ በሽታ ነው በህይወት ውስጥ ብዙ የተሳሳትካቸው ብዙ ያደረካቸው ነገሮች አሉ ለምሳሌ ይሄንን ልጠይቅ በህይወት ውስጥ ዋሽተህ ታውቃለህ በህይወት ውስጥ ሰርቀህ ታውቃለህ በህይወት ውስጥ ወደ ሴት ተመልክተህ አመንዝረህ ታውቃለህ
እነዚህን ሁሉ ነገሮችን ካደረክ አመንዝራ ነህ፣ ሌባ ነህ፣ ሐሰተኛ ነህ ማለት ነው። በእግዚአብሔር ስም ምለህ ታውቃለህ በውሸት ያ ማለት የእግዚአብሔርን ስም በውሸት ተጠቅመሃል ማለት ነው። እነዚህ እግዚአብሔር ሕግ አድርጎ ከሰጠን ከ10 ትእዛዛት ውስጥ እነዚህን ሁሉ ስተሃል ማለት ነው። ስለዚህ ይህንን ደግሞ ያደረገ መጽሐፍ ቅዱስ የኃጢአት ደሞዝ ሞት ነው የሚለው። ስለዚህ ሞት ነው ማለት ነው ያንተ ዕጣ ፈንታ የሚሆነው። ይህንን ግን እንዳትሆን እግዚአብሔር ስላንተ የከፈለው ዋጋ አለ። እግዚአብሔር አንተ በኃጢአት ምክንያት እንድትሞት ስለማይፈልግ እግዚአብሔር ሲኦልን ላንተ ስላልፈጠረው ሲኦል የተፈጠረው ለሰይጣንና ለጭፍሮቹ ስለሆነ እግዚአብሔር አንተን ማዳን ነው የሚፈልገው። ያንን ደግሞ ሊያደርግ ልጁ ኢየሱስ ክርስቶስን ላንተ አሳልፎ ሰጥቷል። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ደግሞ ሕይወት የለውም። ስለዚህ ዛሬ የእግዚአብሔር ልጅ በልብ ዙፋን ላይ አዳኝና አርገ ብትቀበል ኢየሱስ የእግዚአብሔር ልጅ እንደሆነ ብታምን የዘላለማዊ ሕይወትን ታገኛለህ። ስለዚህ ይህንን ማድረግ የምትፈልግ ከሆነ ዛሬ የዘላለማዊ ሕይወት ባለቤት መሆን የምትፈልግ ከሆነ ከኔ ጋር እቺን አጭር ጸሎት እንጸልይ። አሁን ባለበት እጅህን ዘርጋና እንደዚህ በል። እግዚአብሔር ሆይ አመሰግንሃለሁ፣ እኔ ኃጢአተኛ ነኝ። ስለኔ ኃጢአት ልጅህ ኢየሱስ ክርስቶስን እንደላከው ልጅ ኢየሱስ ክርስቶስ ስለኔ ኃጢአት በቀራንዮ መስቀል እንደተሰቀለ እንደሞተ ወደ ሲኦል እንደወረደ በሶስተኛው ቀን እንደተነሳ አሁን ባንተ ቀኝ እንዳለ ተመልሶ እንደሚመጣ አምናለሁ። እባክህን ኃጢአቴን ይቅር በለኝ። ዛሬ ወድጄ በገዛ ፍቃዴ ልጅህ ኢየሱስ ክርስቶስን በልቤ ዙፋን ላይ አዳኜ ጌታ ያርጌ እሾመዋለሁ። ልጅ ስላደረከኝ ዘላለማዊ ሕይወትን ስለሰጠኸኝ አመሰግንሃለሁ። አሜን። አሁን ይህን ጸሎት ጸለይክ አይደለ? ከዚህ በኋላ አንተ ከኃጢአት በሽታ ተፈውሰሃል። የእግዚአብሔር ልጅ ሆነሃል። አንተ አሁን ንጹህ ነህ። ስለዚህ ከዚህ በኋላ ኢየሱስን ብቻ ተከተል። ከኢየሱስ ጋር ሕይወትን ኑር። ወዳለሁ